ስቆ የምናየው ጥርስ ሁሉ ደስ ብሎት አይደለም፣ እያዘነ ይስቃል። ፊታ ቡቡዬ ግን በጣም እድለኛ ነህ፣ በጣም ሲበዛ ማለት ነው። ምክንያቱም የአባ ገብረ ኪዳን ተከታይ ነህ፣ የአባ ገብረ ኪዳን ልጅ ነህ። የምር በጣም ብዙ ጊዜ ማለት ነው ብሩኬ የአባ ገብረ ኪዳንን ጥቅስ ሼር ሲያደርግ አየዋለሁ እና ስቶሪውም ላይ ብዙ ጊዜ የሚያደርጋቸው የአባ ገብረ ኪዳን ጥቅስ ነው ብዙ ጊዜ ሲያደርግ አየዋለሁ እና እሳቸው ቤት ሄዳችሁ ብሩኬን አታጡትም፣ እውነት ለመናገር ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ በድጋሚ ተመልሻለሁ፣ በአዲስ ነገር በአዲስ ቪዲዮ ተመልሻለሁኝ። ብሩኬ አንድ መልእክት ሼር አድርጎ አገኘሁትና ብዙ ጊዜ እነሱ በሄዱበት ስለምሄድ ነው መሰለኝ አገኛቸዋለሁ። አንዳንድ ሰዎች እንደውም ብዙ ጊዜ ምን ይሉኛል መሰላችሁ? የብሩኬና የሃይሚን ቄጥ በመከተል ነው ወይ የሚመሸው? እነሱን ቂጥቂጣቸውን እየተከተልሽ እኔ የሚገርመኝ እኔ ለተከተልኩት እናንተ ምን አናደዳችሁ? እኔ ለሮጥኩት እነሱን ተከትዬ እናንተ ምን አናደዳችሁ? ከቻላችሁ እናንተም ተከተሏቸው። እሺ ትጠቀማላችሁ እንጂ አትጎዱ። ሰምታችኋል። እነሱም በመከተላችሁ እኔ እነሱም በመከተሌ ለምን አይደለም ቂጥቂጣቸውን ይቅርና ለምን እግራቸውን አልከተልም? አልተጎዳውም፣ ተጠቀምኩኝ እንጂ ማለት ነው። ብዙ ነገር የተጠቀምኩት እነሱን ተከትዬ። ስለዚህ ቂጥቂጣቸውን እየተከተልሽ እያላችሁ የምትናገሩት ወይም ስድብ መስሏችሁ ይሁን ትችት መስሏችሁ ይሁን ፉገራ፣ እኔ ለእንደዚህ አይነት ነገር ብዙም ቦታ አልሰጥም። በነገራችን ላይ ብዙም ደስ አይለኝም እንደዚህ ነገር፣ ቦታም አልሰጠውም እና እነሱን በመከተሌ ያተረፍኩት እንጂ የከፋይ ነገር ስለሌለ መከተሌን አላቆምም ማለት ነው። እከተላቸዋለሁ ዛሬም ነገም ከነገ ወዲያም። ልጆቼ ሁሉ እንዲከተሏቸው ነው የማደርገው። የምሬን ነው የምላችሁ፣ ልጆቼ እንዲከተሏቸው ነው የማደርገው። አሁን አንድ ልጅ አለኝ እኔ። የሚገርማችሁ ነገር እኔ ሳይ ቆይ እነማን ናቸው እነዚህ ልጆች ብሎ እየገባ ያለ እግዚአብሔርን ነው የሚለው እና አሁን በደንብ ነው የሚከታተላቸው። በአንድ ስልክ እኔ ሳይ እሱ በአንድ ስልኩ ነው የሚያቸው፣ በአንድ ስልክ በእኔ ማለት ነው የሚያቸው እና እንኳን አይደለም እኔ ልጆች የሚከተሏቸዋል ማለት ነው። እና ወደፊት ለምወልዳቸው ልጆች ራሱ አንድ ልጅ ነው ያለኝና ወደፊት ለምወልዳቸው ራሱ እንትን እላቸዋለሁ አለ አይደለም ስለ ሀይሚና ስለ ብሩኬ በደንብ ነው የምነግራቸው። በቃ እነሱን እያዩ እንዲያድጉ ነው የሚያደርገው። ምክንያቱም እነሱን ቢከተሏቸው የሚያተርፉት እንጂ የሚያበላሹት ነገር የለም። ምክንያቱም በዚህ ሰዓት ሚዲያ ላይ ጥሩ ነገር ያቀርባሉ የሚባሉት በፕራንክ በምናምን ደረጃ፣ እንዲሁም ደግሞ በፍቅር አስተማሪነት ደረጃ፣ ፍቅር ምን አይነት እንደሆነ በማሳየት ደረጃ፣ እንዲሁም ደግሞ አንዳንድ በተለይ ለዘመኑ ወጣቶች የሚያስተላልፏቸው መልእክቶች ይዘው የሚመጡት ቪዲዮ ለዘመኑ ወጣቶች ጠቃሚ ነው። ከብዙዎቹ ጥቂቱን ልጥቀስላችሁ። ለምሳሌ ሀይሚዬ አንድ ቀን ከንፈሬን ሳመኝ ብላ ያመጣችው ቪዲዮ ለአሁን ወጣት በጣም 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 ትልቅ አስተማሪ ቪዲዮ ነው። ሌሎችም ብዙ አሉ። ይሄ ብቻ አይደለም። ብቻ እንዳጠቃላይ ብዙ ቪዲዮዎች አሉ ከነሱ የወሰድኳቸው የተማርኳቸው ማለት ነው። ጥሩ ጥሩ አለ አይደል? ምን ልበላችሁ ብቻ ግን እነሱ ቢከተሏቸው የሚተረፍባቸው እንጂ ኪሳራ የሚያመጡ ሰዎች ወይ ብልግና ያስተምራሉ ወይ ወጣቱን ገደል ይሰዳሉ የሚባሉ ሰዎች አይደሉም እነሱ። ገባችሁ? ይሄን ያልኩበት ምክንያት ደግሞ ከሚሰሩት ስራ የሚያቀርቧቸው ቪዲዮዎች ናቸው። በነገራችን ላይ ሁላችሁም እንድትወደዱ ልክ እንደነሱ አይነት ቪዲዮ እየያዛችሁ ነው። በተለይ ትላልቅ ዩቱበሮች ለሚዲያ እስኪ ለከስተመሮቻችን ለኦዲየንሶቻችን ምን ያስተምራል የሚል ነገር አይታችሁ ይዛችሁን ስል መልእክቴን አስተላልፋለሁ። ወደ መጣሁበት ጥቅስ ስመጣላችሁ የአባ ገብረ ኪዳን ጥቅስ ነውና እኔ ብሩኬን በጣም ከመወድለትና ከማደንቅለት ነገሩ በጣም መንፈሳዊ ነገሮችን ይከታተላል። በጣም ጎበዝ ነው እንደዛ አይነት ነገር ላይ። በእውነቴ ነው የምላችሁ ብዙ ጊዜ ሳይሆን መንፈሳዊ ነገር ላይ ያለው ነገር በጣም ደስ የሚል ነውና ስቆ የምናየው ሁሉ ደስተኛ አይደለም። ስቆ የምናየው ሁሉ ነገር ተሟልቶለት የሚኖር ደስተኛ አይደለም።
አንዳንድ ሰዎች እንደውም የሚስቁት ሀዘናቸውን ከልክ ያለፈ ሀዘናቸውን ለመደበቅ ነው። ከልክ በላይ የሚስቁት ነውና የሳቀ ሁሉ ደስተኛ አይደለም። እውነት ነው። በጣም በነገራችን ላይ ብዙ ጥቅሶች ነው ሼር የሚያደርገው፣ ግን የሆነ ለእኔ ደስ ያለኝ ነው የሚል ይገልጽልኛል የምለውን ምናልባት ለተመልካቾችም ሊጠቅምም ላይጠቅም ይችላል። የሚጠቅማቸው ነገር ባይኖር እንኳን የሚጎዳቸው ነገር አይኖርም ብዬ ነው እንደዚህ አይነት ነገር ይዤ የምመጣውና ያልሆነ ሌላ ግምት አትስጡት። እና አንዳንዴ ከልክ በላይ የሚስቁ ሰዎች ከልክ በላይ ደግሞ ውስጣቸው በሀዘን የተሞላ ነው። በጣም የሚገርመው ነገር ማለት ነው። ትክክለኛ አባባል ነው። ትክክለኛ አባባል ሳይሆን ደግሞ የትክክለኛ መጽሐፍ ቅዱስ ቃል ላይ ያለ ነው። የሚስቀው ሁሉ ደስተኛ አይደለም። አንዳንዴ ደስተኛ መስለን ለመታየት ውስጣችን ሁሉንም ነገር እንደብቅና በጥርሳችን እንሸፍናለን ሀዘናችንን። ግን ያለ ሰው ነው፣ ለሰው ነው ደስተኛ ለመምሰል የምንሞክረው ራሳችንን እየጎዳን ለሰው ነው። ውስጣችን ግን እያረረ እየበሰለ ነው ያለው ብዙዎቻችን በሚባል ደረጃ ማለት ነው። በተለይ ደግሞ በአሁን ዘመንና በአሁን ጊዜ የምሬን ነው የምላችሁ ሀዘናችሁንና ችግራችሁን በሳቃችሁ ከመሸፈን ውጪ አማራጭ አላችሁ? እስኪ ንገሩ። እንደው ከቤተሰብ ውስጥ ካላችሁ አማራጭ አላችሁ? አለ በአማራጭ በአሁን ሰዓት? ምክንያቱም ለሰው ስታወሩት ዞሮ ለሰው ነው የሚወራው። ፈጣሪን ይዞ ሀዘንን በውስጥ ደብቆ ዝም ብሎ መቀመጥ ነው የሚሻለው እንጂ ሚስጥራችንን በተለይ ለአሁን ዘመን ሰው ማውራት የምሬን ነው የምላችሁ። ምክንያቱም ማንም እንዴ አታውራ ብዬ ብነግረው አታውራ ብሎ ነገረው የሚባል ነገር አለ። ስቆ ማለፍ ነው የሚሻለው ከእግዚአብሔር ጋር ማለት ነው። እና ይሄ ጥቅስ ቡቡዬን ይመለከታል አይመለከትም ሌላ ጉዳይ ነው። ግን ንግግራቸው ግን የአባ ግርማ የአባ ገብረ ኪዳን ንግግር የምሬን ነው የምላችሁ። ወጣቶች ተከተሏቸው ታተርፉባቸዋላችሁ። የሀይሚና የብሩኬ አሁን እርግጠኛ ነኝ ብዙዎቻችሁ የብሩኬ ተከታዮች ይሄን ጥቅስ ይሄን መልእክት አግኝታችሁታል። ይሄ አጭሩ ነው፣ ቆረጥ ተብሎ የተደለቀቀ ነው። ግን ገብታችሁ ደግሞ አባ ገብረ ኪዳንን ብትከታተሉ በጣም ብዙ ታተርፋላችሁ። እንደ ብሩኬ ታተርፋላችሁ። እመኑኝ፣ ተከታተሏቸው። በጣም 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 ጥሩ አባት፣ መልካም አባት፣ እየሳቁ እያሳሳቁ እያዝናኑ የሚመክሩ የሚገስጹ አባት ናቸው። በጣም አባት ከሚለው ቃል በላይ ናቸው።